አየር መንገዱ ወደ ኬፕ ታውንና ጋቦሮኒ በረራ ሊጀምር ነው። የኢትዮጵያ አየር መንገድ ወደ ደቡብ አፍሪካዋ ኬፕ ታውንና የቦትስዋና ዋና ከተማ ወደ ሆነችው ጋቦሮኒ በረራ ሊጀምር መሆኑ ተሰምቷል። አየር መንገዱ ወደ ኬፕ ታውን የሚያደርገው በረራ በደቡብ አፍሪካ ከጆሃንስበርግ ቀጥሎ ሁለተኛው መዳረሻ ይሆናል። ኬፕ ታውን በደቡብ አፍሪካ ሁለተኛዋ የቱሪዝም መዳረሻ ስትሆን ጋቦሮኒም የቦትስዋና የፖለቲካ መዲናና የኢኮኖሚ ማዕከል ነች። የኢትዮጵያ አየር መንገድ ወደ ሁለቱ ከተሞች የሚያደርገው የበረራ አገልግሎት ለተጓዦች አዲስ አማራጭ ከመፍጠሩም ባሻገር ኢትዮጵያ ከሀገራቱ ጋር ያላትን የንግድ ኢንቨስትመንትና ቱሪዝም ግንኙነት ለማሳደግ ያስችላታል ተብሏል። የአየር መንገዱ ዋና ስራ አስፈጻሚ አቶ ተወልደ ገብረ ማርያም እንዳሉት ወደ ከተሞቹ የሚደረገው የቀጥታ በረራ አየር መንገዱ ለደንበኞቹ ምቹና ፈጣን አገልግሎቱን ለመስጠት ያስችለዋል። በትርፋማነትና በአውሮፕላኖች ብዛት ከአፍሪካ ቀዳሚው የኢትዮጵያ አየር መንገድ በቀጣይም የአፍሪካን ማህበራዊ ኢኮኖሚያዊ ትብብር ለማሳደግ ተደራሽነቱን ለማስፋት እንደሚሰራም ነው ዋና ስራ አስፈጻሚው የተናገሩት። አየር መንገዱ ወደ ኬፕ ታውንና ጋቦሮኒ የሚያደርገውን በረራ የሚጀምረው እንደ አውሮፓውያኑ አቆጣጠር ከሰኔ 30 2015 ዓ.ም ጀምሮ ነው።